ጄኔራሉ ከ4 ኪሎ ወጣው መቀሌን ሲረግጡ ፊልድ ማርሻሉ ጦሩን ከተታሉ። ሜካናይዝድ ኃይሉ ከፊልድ ማርሻሉ ቀጥተኛ ትዕዛዝ ተሰጥቶታል። ወዲህ ደግሞ አስመራ ላይ የታገተውን ጦር መሳሪያ በተመለከተ ሚስጥራዊ ድርድር ተጀምሯል። ፊልድ ማርሻሉ ሜካናይዝድ ጦሩ ወደ ግንባር እንዲገባ አዘዙ። በኢትዮጵያ ላይ ክፉ አስቦ ለሚመጣ ጠላት በሁሉም መንገድ ተዘጋጅተናል ሲልም መከላከያ ሰራዊቱ አሳውቋል። አየር ኃይሉ እስከ እግረኛ ጦሩ ድረስ ዝግጁ ሆኖ ትዕዛዝ የተሰጠው ሲሆን ተጨማሪ ሜካናይዝድ ጦርም ወደ ግዳጅ ተልኳል። ጉዳዩ ከአሰብ ጋር የተገናኘ በመሆኑ በአስመራ ዲያሎ ቤተ መንግስት ሽብርን ፈጥሯል። በዝርዝር እናስደምጣቸዋለን። ሻዕቢያ የዘረፈው መርከብ ጉዳይ የዓለም ትኩረት ሆኗል። እንደ ባህር ላይ ዘራፊዎች መርከቦችን ያገተው ሻዕቢያ ድርጊቱ መዘዝ አምጥቶበታል። ያገታቸውን መርከቦች ለማስመለስ አሻፈረኝ በማለቱ ሀያላን ሀገራት በጉዳዩ ላይ ጣልቃ ገብተዋል። ድርድር መጀመሩም ተሰምቷል። ኤርትራ ጉዳይ ስለተጀመረው ድርድር ቢቢሲ አንድ ጥብቅ መረጃ ይዞ ወጥቷል። እንመለስበታለን። በትግራይ ከባድ ረሃብ ተከስቷል። ረሃቡን የሚያሳዩ ልብ ሰባሪ ምስሎች ከስፍራው ተሰራጭተዋል። በትግራይ ህዝብ ላይ እንደ እባጭ የተጣበቀው ህወሓት ይህን ረሃብ ወደ ጎን ገሽሽ በማድረግ ከተፈናቃዮች በግዳጅ ገንዘብ መሰብሰብ ጀምሯል መባሉ ደግሞ አሳዛኝ ሆኗል። ታደምጡታላችሁ። ጄኔራሉ በዋና ከተማዋ ተገደሉ። የሩሲያው የስለላ ቢሮ ኬጂቢ ግድያውን እየመረመረ መሆኑን ታውቋል። የዩክሬኑ ፕሬዝዳንት በበኩላቸው በአንድ ሳምንት ውስጥ 1300 ድሮኖች አጥቅተውናል ብለዋል። ሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ አንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በትግራይ ከባድ ረሃብ ተከስቷል። ረሃቡን የሚያሳዩ ልብ ሰባሪ ምስሎች ከስፍራው ተሰራጭተዋል። በትግራይ ህዝብ ላይ እንደ ባጭ የተጣበቀው ህወሓት ይህን ረሃብ ወደ ጎን ገሽሽ በማድረግ ከተፈናቃዮች በግዳጅ ገንዘብ መሰብሰብ ጀምሯል መባሉ ደግሞ አሳዛኝ ሆኗል። ከምዕራብ ትግራይ ወይም ከወልቃይት ተፈናቅለው በህጻጽ የተፈናቃዮች ጣቢያ ያሉ ዜጎች በረሃብ እየተሰቃዩ ነው። መጠለያ ጣቢያው ውስጥ ያሉ ህጻናት፣ እናቶችና አረጋውያን አንጀታቸውና ሆዳቸው ተጣብቆ ቁራሽ ምግብ ፍለጋ አይናቸው እየተንከራተተ ነው። የረሃብ ሁኔታ እጅግ አደገኛ ሁኔታ ላይ እንደሚገኝ ከስፍራው የወጡ መረጃዎች አረጋግጠዋል። የፌዴራሉ መንግስት በአስቸኳይ አፋጣኝ እርምጃ እንዲወስድ በርካቶች እየጠየቁ ነው። በማህበራዊ ሚዲያ የተጋለጠው የህጻጽ መጠለያ ጣቢያ ተፈናቃዮች ረሃብ በጄኔራሉ አስተዳደርና በህወሓት ላይ ብርቱ ትችት አስነስቷል። ትችቱ መበረታቱን ተከትሎ ጄኔራሉ ዛሬ ረፋድ ካቢኔያቸውን ሰብስበው በጉዳዩ ላይ ሲመክሩ በህወሓት በኩል የተባለ ነገር የለም። ሞት አፋፍ ላይ ሆነው ሲያጣጥሩ የታዩ ወገኖችን ሁኔታ የሚያሳዩ ተንቀሳቃሽ ምስሎች በስፋት እየተሰራጩ ነው። ተፈናቃዮቹ ለከፋ ረሃብ በተጋለጡበት አጋጣሚ የትግራይ ፖለቲካ ኃይሎች ሽኩቻ ውስጥ ገብተው እርስ በርስ እየተካሰሱ ሲሆን ህወሓት ከተፈናቃዮች አፍ ላይ ቀምቶ ገንዘብ በመሰብሰብ ላይ ተጠምዷል። ቀድሞ ማየት የነበረበትን የዜጎችን ረሃብ ችላ በማለት እየተወቀሰ የሚገኘው የጄኔራል ታደሰ አስተዳደር አደጋውን ለመቀልበስ አስቸኳይ ድጋፍ እንዲቀርብ ውሳኔ ማሳለፉን አስታውቋል። የዚያው አስተዳደሩ በረሃብ ለተጎዱ ወገኖች በአስቸኳይ ምላሽ ለማቅረብ ውሳኔ ቢያሳልፍም ለችግሩ ስፋት አንጻር ምን ያክሉን መሸፈን ይችላል የሚለው ጉዳይ አጠያቂ ሆኗል። የጄኔራሉ አስተዳደር በዛሬው ዕለት የመከራው ከህጻጽ በተጨማሪ በሌሎች ተፈናቃዮችና ሰብአዊ ድጋፍ ስለሚጠብቁ ወገኖች ጭምር ነው ተብሏል። በትግራይ ክልል በጦርነት የተፈናቀሉና በቤታቸው ሆነው ለችግር የተጋለጡ ዜጎች መጠን ከፍተኛ ሲሆን ለጋሾች ድጋፍ መቀነሳቸው ከፍተኛ የረሃብ አደጋ ደቅኗል። የትግራይ ህዝብ በተፈናቃዮች ጣቢያ ላይ በእንዲህ መልኩ በረሃብና በምግብ እጦት እየተሰቃየ ሲሆን ህወሓት ግን አሁንም ለህዝብ ከማሰብ ይልቅ የራሱን ህልውና በጦርነት ለማጽናት እየተጣደፈ ነው። መረጃዎች እንደሚጠቁሙት ህወሓት ከተፈናቃዮች በግዳጅ ገንዘብ እየሰበሰበ ነው። በትግራይ ክልል ከሚንቀሳቀሱ ተቃዋሚ ፓርቲዎች አንዱ የሆነው ሳልሳይ ወያኔ ትግራይ ዛሬ በሰጠው ጋዜጣዊ መግለጫ ህወሓት ከተፈናቃዮች ላይ በግዳጅ ወራዊ መዋጮ እየሰበሰበ መሆኑን ተናግሯል። ፓርቲው በመግለጫው የህወሓትን እንዲህ አይነቱን የጭካኔ ድርጊት ሁሉም ማህበረሰብ እንዲቃወም ጥሪ አቅርቧል። የፕሪቶሪያ ስምምነት ተግባራዊ ባለመሆኑ ተፈናቃዮች በረሃብና በጅብ ህይወታቸው እያለፈ መሆኑን የጠቀሰው መግለጫው እንደ ምሳሌም በህጻጽ የስደተኞች ካምፕ ውስጥ ከሚኖሩት 14000 ተፈናቃዮች ውስጥ 331
አንዱ መሞታቸውን አስረድቷል። በትግራይ ውስጥ በጠበንጃ የሚመራ ኃይል ስልጣን ላይ እንዳለ የጠቀሰው ፓርቲው ስልጣን ላይ ያለው ኃይል ጠበንጃ እየተጠቀመ በመሆኑ ሌሎች ኃይሎችም ጠበንጃ ማንሳታቸውን አስታውቋል። ጨምሮም በትግራይ ውስጥ ያሉ የፖለቲካ ኃይሎች መሰረታዊ ልዩነት ከጊዜ ወደ ጊዜ እየሰፋ ነው ያለው ሳልሳይ ወያነ በተለይም ህወሓትን የትግራይን ተቋማት እያፈረሰ እየበታተነና እያዳከመ ነው ሲል ወቅሷል። ፊልድ ማርሻሉ ሜካናይዝድ ጦሩ ወደ ግንባር እንዲገባ አዘዙ። በኢትዮጵያ ላይ ክፉ አስቦ ለሚመጣ ጠላት በሁሉም መንገድ ተዘጋጅተናል ሲልም መከላከያ ሰራዊቱ አሳውቋል። ከአየር ኃይሉ እስከ እግረኛ ጦሩ ድረስ ዝግጁ ሆኖ ትዕዛዝ የተሰጠው ሲሆን ተጨማሪ ሜካናይዝድ ጦርም ወደ ግዳጅ ተልኳል። ጉዳዩ ከአሰብ ጋር የተገናኘ በመሆኑ በአስመራ ዲያሎ ቤተ መንግስት ሽብርን ፈጥሯል። የኢትዮጵያ ጦር በተጠንቀቅ በሆነበት በዚህን ወቅት ሜካናይዝድ መሳሪያዎች ወደ ግዳጅ እየተመሙ ነው። በቅርቡ ከጀነራል ባጫ ደበሌ እስከ ፊልድ ማርሻል ብርሃኑ ጁላ ያሉ ከፍተኛ ወታደራዊ መኮንኖች የሻቢያ እጅ ይቆረጣል ሲሉ አስጠንቅቀው ነበር። ወታደራዊ መኮንኖቹ ሻቢያ በኢትዮጵያ ውስጥ ፖለቲካ እጁን መስደድ ካላቆመ እጁ እንደሚቆረጥ ማስጠንቀቂያ ሰጥተዋል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስም የኢትዮጵያን ትዕግስት ገደብ አለው በማለት ከዚህን ቀደም ተናግረዋል። አርፎ ያልተቀመጠውና መስታወት ቤት ውስጥ ድንጋይ እየወረወረ ያለውን የሻቢያ አገዛዝ አደብ ለማስገዛት ሜካናይዝድ ጦሩ ወደ ግዳጅ እንዲገባ ትዕዛዝ ተሰጥቶታል። ትዕዛዙን የሰጡት ፊልድ ማርሻል ብርሃኑ ጁላ ናቸው። መከላከያ ሎጂስቲክ ዋና መምሪያ የዝግጁነት ማዕከል የተሰሩ የሪቨርስ ኢንጂነሪንግ ስራዎች የመከላከያ ሰራዊቱን የሜካናይዝድ ትጥቆች አቅም ወደ ከፍተኛ ደረጃ ያሳደገው መሆኑን ትናንት አሳውቋል። ከፍተኛ የተኩስ አቅም ያላቸው የሜካናይዝድ የጦር መሳሪያዎች አስፈላጊው የማሻሻልና የማዘመን ስራ ከተደረገላቸው በኋላ ወደ ግዳጅ ቀጠና መንቀሳቀሳቸው ተነግሯል። ጦሩ ኢትዮጵያ ላይ ክፉ አስቦ ለሚመጣ ጠላት በሁሉም መንገድ ዝግጁ መሆኑን አሳውቋል። ሻቢያ የዘረፈው መርከብ ጉዳይ የዓለም ትኩረት ሆኗል። እንደ ባህር ላይ ዘራፊዎች መርከቦችን ያገተው ሻቢያ ድርጊቱ መዘዝ አምጥቶበታል። ያገታቸውን መርከቦች ለማስመለስ አሻፈረኝ በማለቱ ሀያላን ሀገራት በጉዳዩ ላይ ጣልቃ ገብተዋል። ድርድር መጀመሩም ተሰምቷል። በኤርትራ ጉዳይ ስለተጀመረው ድርድር ቢቢሲ አንድ ጥብቅ መረጃ ይዞ ወጥቷል። ሻቢያ ከአንድ ዓመት በፊት የአዘርባጃን ንብረት የሆኑ ጦር መሳሪያ እንደጫኑ የሚታመንባቸውን መርከቦች አግቶ ነበር። በወቅቱ 3 የአዘርባጃን መርከቦች በስዊዝ ካናል በኩል አድርገው ወደ ዩናይትድ አረብ ኤሚሬትስ እየተጓዙ ነበር። ይሁንና ድንገት የኤርትራን የውሃ ክልል ጥሰው ሊገቡ ችለዋል። በዚህም የተነሳ የኤርትራ ባህር ኃይል አባላት እነዚህን መርከቦች በቁጥጥር ስር እንዳዋሏቸው በወቅቱ መዘገቡ ይታወሳል። ከመርከቦቹ ጋር 18 የመርከብ ሰራተኞችና 6 የታጠቁ የደህንነት ሰራተኞችም በቁጥጥር ስር ውለው ነበር። 18ቱ መርከበኞች የአዘርባጃን ዜጎች ሲሆኑ ለበርካታ ወራት ያህል ከታሰሩ በኋላ መለቀቃቸውን ገልጸን ነበር። እንዲሁም 6ቱ የስሪላንካ ዜግነት ያላቸው የደህንነት ሰራተኞች ደግሞ ለአንድ ዓመት ያህል በተደረገ ዲፕሎማሲያዊ ጥረት ከጥቂት ሳምንታት በፊት ከስር ተለቀው ወደ ሀገራቸው ሂደዋል። ይሁንና ይህ ታሪክ ግን ገና መቋጫ አላገኘም። እነዚህ 3ቱ መርከቦች አሁንም በኤርትራ ቁጥጥር ስር የሚገኙ ሲሆን በአሰብ ወደብ ቆመው ይገኛሉ። የእነዚህን መርከቦች ጉዳይ የያዘው የመርከቦችን እገታና ተያያዥ ነገሮችን በተመለከተ ከኢንሹራንስ ድርጅቶች ጋር የሚሰራው ቫንጋርድ ቴክኖሎጂ የተሰኘው ድርጅት ነው። የድርጅቱ የኢንተለጀንስ ኃላፊ ኤሊ ሻፊክ እንደሚናገሩት መርከቦቹ ንብረትነታቸው የአዘርባጃን የግል ተቋም ሲሆን በቁጥጥር ስር ከዋሉ ጀምሮ ከኤርትራ መንግስት ጋር ግንኙነት እያደረጉ ነው። ታስረው የነበሩት መርከቦች እንዲለቀቁም የማስተባበር ስራ ማከናወናቸውን አስረድተዋል። ሲናገሩም የመርከቦቹ ካፒቴኖች የገለጹት ከባድ ንፋስ ስላጋጠማቸው ፍቃድ ሳይጠይቁ ወደ ኤርትራ ባህር ክልል ውስጥ መግባታቸውን ነው ያሉት ኃላፊው። በዚህ ላይ ምርመራው በመጠናቀቁ መርከበኞቹና የደህንነት ሰራተኞቹ መለቀቃቸውን ገልጸዋል። በተመሳሳይ የመርከቦቹ ጉዳይም በዚህ መልክ ይጠናቀቃል የሚል ተስፋ እንዳላቸውም አስታውቀዋል። ጨምረውም እኛ ኤርትራ በባህር ክልሏ በሙሉ ስልጣን ያላት ሉዓላዊ ሀገር መሆኗን እንገነዘባለን። መርከቦቹ ያለ
ፍቃድ ወደ ኤርትራ ባህር ክልል መግባታቸውንም አናስተባብልም ካሉ በኋላ ካፒቴኖቹ ያጋጠማቸውን መጥፎ የአየር ጸባይ ተከትሎ አስቀድመው ግንኙነት መፍጠርና ፍቃድ መጠየቅ እንደነበረባቸው ገልጸዋል። ሁኔታውን ከግምት ውስጥ በማስገባትና ምርመራ በማድረግ የኤርትራ መንግስት መርከቦቹን እንዲለቅ ጥያቄያቸውን መቀጠላቸውንም አስታውቀዋል። ይህ በእንዲህ እንዳለ እነዚህ 3 መርከቦች የጫኑትን ዕቃ በተመለከተ በማህበራዊ ሚዲያዎች በርካታ ግምታዊ አስተያየቶች ሲሰጡ መቆየታቸው ይታወሳል። የቫንጋርድ ቴክኖሎጂ የኢንተለጀንስ ኃላፊው መርከቦቹ ምን ጭነው እንደነበር ተጠይቀው መልስ ሰጥተዋል። በምላሻቸውም 3ቱም መርከቦች ታግ ቦት የሚባሉ መሆናቸውን አስረድተዋል። ታግ ቦቶች ኃይለኛ ሞተር ያላቸውና ትልልቅ መርከቦችን ወደ ወደብ የሚጎትቱ እንዲሁም በባህር ላይ የተበላሹ መርከቦችን የሚያነሱ መሆናቸውን የገለጹት ኃላፊው ጨምረው በመሆኑም ታግ ቦት ከአንድ ቦታ ወደ ሌላ ቦታ ጭነት የሚያመላልስ አይደለም። ስለዚህም እነዚህ መርከቦች በተያዙበት ወቅት ምንም ነገር አልጫኑም ነበር ብለዋል። ጄኔራሉ በዋና ከተማዋ ተገደሉ። የሩሲያው የስለላ ቢሮ ኬጂቢ ግድያውን እየመረመረ መሆኑ ታውቋል። የዩክሬኑ ፕሬዝዳንት በበኩላቸው በአንድ ሳምንት ውስጥ 1300 ድሮኖች አጥቅተውናል ብለዋል። የሩሲያ ጄኔራል በሞስኮ መገደላቸው ተሰምተዋል። መኪና ውስጥ በተጠመደ ቦምብ ጄኔራሉ ሕይወታቸውን ማጣታቸውን ቲአርቲ ዘግቧል። የሩሲያ የምርመራ ኮሚቴ ከፍተኛ ጄኔራል ሕይወታቸውን ማጣታቸውን ከማረጋገጡን ባሻገር ምርመራውን አጠናክሮ ቀጥሏል። በደቡባዊ የከተማዋ ክፍል በርካታ ተሽከርካሪዎች ወድመዋል። አሽከርካሪም ተጎድቷል። ሌተናንት ጄኔራል ፋኒል ሳርቫሮቭ የኦፕሬሽናል ስልጠና መሪ እንደነበሩ ተነግሯል። የግድያው ሁኔታ ምንድን ነው የሚለውን የደህንነት ኃይሎች አሁንም በማጣራት ላይ ናቸው ተብሏል። የዩክሬን የኢንተለጀንስ አገልግሎት በጉዳዩ ላይ እጁ ሊኖርበት ይችላል የሚል ጥርጣሬም ሞስኮ አላት። ሳርቫሮቭ በመከላከያው ውስጥ ለከፍተኛ ባለሙያዎች ስልጠናን በማዘጋጀት እንዲሁም የተለያዩ ኃላፊነቶችን በመውሰድ የሚታወቁ ናቸው። ይህ በእንዲህ እንዳለ በአንድ ሳምንት ሩሲያ በ1300 ድሮኖች በ1200 ቦምብና በ9 ሚሳኤል ድብደባ ፈጽማብናለች ሲሉ ዘለንስኪ ገልጸዋል። የዩክሬኑ ፕሬዝዳንት ዘለንስኪ ዛሬ በቴሌግራም ገጻቸው ላይ ባሰፈሩት መልእክት ሩሲያ በዚህ ሳምንት ብቻ በ1300 ድሮኖች በ1200 ቦምብና በ9 ሚሳኤል ድብደባ መፈጸሟን ጠቅሰው ይህም በተለያዩ የዩክሬን ክፍሎች መከናወኑን አስታውቀዋል። በተለይ ግን ከፍተኛ ጉዳት የደረሰው በደቡባዊ ክፍልና በኦዲሳ ወደብ ላይ መሆኑን ተናግረው በተጎዱት ቦታዎች መደበኛ ሕይወት እንዲመለስ እየሰሩ መሆኑንም አስረድተዋል። ዘለንስኪ ጨምረው የዩክሬንንና የአሜሪካ ተደራዳሪዎች ይህንን ጦርነት እንዴት ማስቆም እንደሚቻልና ሰላም በሚመለስበት መንገድ ላይ መስራታቸውን ቀጥለዋል። በሩሲያ ላይ የተጣለው ማዕቀብ በሚገባው መልኩ እየሰራ መሆኑንም ተረድተናል። ወራሪው ኃይል ጦርነት ምንም ጥቅም እንደማያስገኝ በመረዳት ወደ መጣበት መመለስ ይኖርበታል ብለዋል። ይህ በእንዲህ እንዳለ በፍሎሪዳ ሚያሚ በአሜሪካና በሩሲያ ባለስልጣናት መካከል እየተካሄደ ያለው ንግግር መሻሻሎችን እያሳየ መሆኑን የሩሲያ ተደራዳሪ ገልጸዋል። በዚህ ንግግር ላይ ዩክሬን ልትሳተፍ ነው የሚባለውን ግን አስተባብለዋል።